ሉሃና በአሁኑ ጥሩ ትወና እየተወነች ትገኛለች። ሮቤል ተሸንፏል። ምክንያቱም እሱ ብቻ ብልጥ ነኝ ብሎ ነበረ የሚያስበው። ሉሃናም ታዲያ አሁን ላይ በሲስተም ሮቤልን እየተበቀለችው ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁኝ። ቀጣዩን ሉሃና ክፍል ወደ እናንተ እዤላችሁ መጥቻለሁኝ። እንግዲህ በዚህ ክፍል አዳዲስ ነገሮች፣ ደስ የሚሉም የሚያሳዝኑም ነገሮች ተፈጥረዋል። እስከ መጨረሻው ተከታተሉ። ቪዲዮን ስትጀምሩ በላይክ ጀምሩ። እንግዲህ ሉሃና ላይ አሳዛኙ ነገር የመጀመሪያው ሉሃና ላይ ሚራ አሲድ ደፍታባታለች። ይሄ በጣም አሳዛኝ ነገር ነው። ምክንያቱም ሉሃና እዛ ቤት እንግዲህ የገባችው እህቷ ሳራንም ብላ ነው። እህቷ ሳራን ብላ ብትገባም ደግሞ ወንድማማቾቹ እሷን አፍቅረዋታል። እንግዲህ ፍቅር ጸጋ ነው፣ መፈቀርም ማፍቀርም መታደል ነውና እሷ ኦልሬዲ ተፈቅራለች። ወንዶቹ እንግዲህ አንዲትን ሴት ሁለት ወንድማማቾች ማፍቀራቸው ምናልባት ስህተት ቢሆንም ግን ይሄ የሉሃና ስህተት ሳይሆን የወንዶቹ ስህተት ነው ማለት ነው። ታዲያ ሚራ በቅናት ተነሳሽነት ሁለት ወንዶች አንቺ የሚወዱሽ የሚያፈቅሩሽ ምን ስለሆንሽ ነው? ማን ስለሆንሽ ነው? አንቺ ከኔ በምን ትሻያለሽ? ከኔ በምን ትበልጫለሽ? በማለት እንግዲህ በቅናት ስሜት ተነሳስታ ሲደርታባታለች። ይሄ ከምንም በላይ የሚያሳዝን ነገር ነው ማለት ነው። ምክንያቱም ሉሃና ቆንጆ ናት። መልኳ ብቻ ሳይሆን ቆንጅናዋ ደግሞ ውስጧም የበለጠ ውብና ቆንጆ ናት። ታዲያ ሚራ ከአንቺ የበለጠ ሉሃና ታምራለች፣ ሉሃና አይኖቿ፣ ጥርሶቿ፣ ፈገግታዋ፣ ሁሉ ነገሯ ውብና ቆንጆ ነው ብሎ ሮቤል ስለተናገረ ሮቤልን ደግሞ ሚራ በጣም ስለምታፈቅረው እሷን ትቶ ወደ ሉሃና ስለተገለበጠ እኔ ከእሷ በምን አንሳለው? እኔ አይኔ አያምርም ወይ? ጥርሴ አያምርም ወይ? እኔን ጥለክ እንዴት እሷን ቆንጆ ናት ትላለክ? በማለት እንግዲህ ከሮቤል ጋር በጣም ከባድ የሆነ ጥል ተጣልታለች ማለት ነው። ሚራ ምንም ቦምብ እንኳን ብትተኩሺ ብታፈነጂ ከዚህ በኋላ የኔና የአንቺ ፍቅር ተመልሶ እንደ በፊቱ ሊሆን አይችልም። እኔ ሉሃናን አፍቅሬያታለሁ፣ ሉሃናን ወድጃታለሁ። ከሉሃና ጋር እንደሆን እኔን ተይኝ፣ አንቺ ከባልሽ ጋራ ሁኚ፣ ትዳርሽን አስተካኪ፣ ወደ ትዳርሽ ተመለሺ፣ በቃ ተይን 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 እያለ እንግዲህ ሮቤል ደጋግሞ ሚራን እየተናገራት ይገኛል። ሚራ ደግሞ ያው ሮቤልን ስለምትወደው ስለምታፈቅረው እሱ ደግሞ ሲጫወትባት የማስመሰል ፍቅር ከእሷ ጋር ሲያሳልፍ ስለቆየ ከዛ ነገር ውስጥ መውጣት አልቻለችም። እሷ እዚህ ጋር ሮቤል የራሱን ጥቅም በእሷ ላይ አስኪዷል። መጀመሪያ እንግዲህ ሚራ ጥፋት አለባት ብዬ ነው የማስበው። ምክንያቱም ባለትዳር ሆና ከባለ ወንድም ጋር ሌላ ነገር ውስጥ መግባት መማገጥ አልነበረባትም። በዛ ላይ ሮቤል አስመሳይ እንደሆነ እያወቀች ምክንያቱም ለባሏ ያልታመነች ሮቤልም ለእኔም ነገ ታማኝ ልትሆንልኝ አትችልም ብሎ ስለሚያስብ እንደው ቢወዳት እንኳን አብሯት ሊቀጥል አይፈልግም። እሱ የሚፈልገው ወንድሙን ለመበቀል ከወንድሙ ንብረት ለማሸሽ እንደዚሁም ደግሞ በሚራ ላይ ለመጫወት ስለፈለገ እንጂ ሚራ ወዶና አፍቅሮ አልነበረም። የራሱን አላማና እቅድ ለማሳካት ብቻ ሚራን መጠቀም ያደርጓታል። እሷ ደግሞ በዚህ መሀል እንግዲህ በሮቤል ፍቅር በጣም እብድ ብላለች ማለት ነው። እንግዲህ ፍቅር ፈልገውት የሚል ነገር አይደለም። ያው ፍቅር መላመድ ነው። ሞር ብዙን ጊዜ ከሮቤል ጋር ስለምትውል ከባሏ ይልቅ ወንድሙን በጣም ወደዋለች፣ ሮቤልን ወደዋለች ማለት ነው። ምክንያቱም አድናን ስራ ይውላል፣ ማታ ይመጣል። እሱ ደግሞ ሮቤል ብዙን ጊዜ እንግዲህ ቤት ነው የሚለው። ያው እንግዲህ በዊልቸር ነው የሚሄደው፣ እግሬ መራመድ አይችልም ብሎ ስለተናገረ ያንን ስለሚያውቅ አድናን ሮቤል ብዙን ጊዜ ቤት ስለሚውል፣ ስለዚህ ሚራም ከሱ ጋራ ሁሌ እቤት ነው የምትውለው እና በመላመድ እንግዲህ ሌላ ፍቅር ውስጥ ገብተዋል። አብረው እስከ ማደር ቀንም ሌሊትም እየተደበቀች ሁላ እንግዲህ ባሏን አልጋ ላይ አስተኝታ ሮቤል ጋር ነው የምትቆየው ማለት ነው። ስለዚህ
በጣም ወደዋለች። አሁን ግን በስተመጨረሻ ሉሃና ስትመጣ ተገልብጦ ሮቤል ሉሃናን ነው የምወደው አለ። መጀመሪያ እንግዲህ ሉሃናን አድናን አፍቅሯታል። አድናንን ደግሞ ያፈቀረውን ሁላ እሱ መውሰድ ይፈልጋል። እቺንም ደግሞ ያንተ ማድረግ የለብክም የኔ ነው ማድረግ ያለብኝ በማለት እንግዲህ የራሱ ለማድረግ ሚስቱን እንደዛ ሲያማግጥ ከቆየ በኋላ ስለማያፈቅራት እንግዲህ የበለጠ ሉሃና ስበዋለች። ሉሃና ደግሞ በውስጥም በውጫዊ ውበቷ ብቻ ሳይሆን የውስጥ ማንነት፣ መልካም አስተሳሰብ፣ ቅን አስተሳሰብ፣ ውሸት አለመውደድ፣ አስመሳይነት የሌለባለች ስለሆነች ስለዚህ በሁለቱም ዘንድ ተወዳጅ ሆናለች። አሁን ላይ እንግዲህ መጀመሪያ ከአድናን ጋር ነበረ ፍቅር ጀምራ የነበረው። ሚራና አድናን ደግሞ ያው አድናን የፍቺ ወረቀት ሰጥቷታል። ልጅሽ ይወለዳል፣ ልጃችን ይወለዳል፣ ልጃችን ያድጋል። ከዚህ በኋላ እኔና አንቺ ባልና ሚስት መሆን አንችልም ብሎ ለሚራ ነግሯታል። ሚራ እንግዲህ እዚህ ጋር ሮቤልንም ማታለች፣ አድናንንም ማታለች። አድናን ደግሞ የፍቺ ወረቀትም አንጥቶላታል ማለት ነው። እንግዲህ ሁለቱም ባንዴ ነው የሆነው። ምክንያቱም ይህንን ከባድ ውሳኔ የወሰነው አድናን ከወንድሙ ጋር እንግዲህ ተኝታ ስላያት ነው። በፊት ሲነገረው በጭራሽ ማመን አልቻለም። እንዴት ሚስቴ እኮ ናት፣ ሚስቴ ከወንድሜ ጋር እንዴት እንደዚህ ልታረግ ትችላለች? በማለት እንግዲህ ሊያምን አልቻለም ነበረ። በስተመጨረሻ እንግዲህ እውነትና ንጋት እያደር ይጠራል እንደተባለው እውነቱ ሲገለጽ፣ እውነቱ ሲታወቅ በአይኑ በራሱ አይን እንግዲህ ሁለቱ አንድ ላይ ተኝተው አይቷቸዋል። አይቶ ደግሞ ዝም ነው ያላቸው ማለት ነው። ምንም ሊላቸው አልቻለም። ዝም ብሎ ነው ነገሮችን በአንዳንድ የሆነ አሽሙር መናገር የለም በእንደዛ ነበረ ሲነግራቸው የነበረው ግራ እስከሚጋቡ ድረስ ማለት ነው። ይሄ ሰው አውቋል ወይስ አላወቀም በማለት ሁለቱም እስከሚጨነቁ ድረስ ጸጥ ብሎ እንግዲህ በአሽሙር ነበረ ሁለቱንም ሲወጋቸው የነበረው ማለት ነው። እዚህ ጋር እንግዲህ አንዳንዴ እንደዚህ ብልህ ሆኑ ነገሮችን ማስኬት ትዕግስት ያለው ሰው ነው በጣም ይህንን ማድረግ የሚችለው። እንግዲህ አንድ ወንድ ሚስቱ ለዛውም ከወንድሙ ጋር ተኝታ አይቶ ዝም የሚል ወንድ በጭራሽ የለም። ወንድሙንም እሷንም እዛው በተኙበት ነው የሚጨርሳቸው። ወንዶቻችን ያው ህልኸኞች ናቸው። ይሄ ደግሞ ክብርም ነው። በቃ ሴት ልጅ ካገባች በኋላ መልከስከስ የለባትም ሴትም ወንድም። ያው ለወንድ ሌጋል የሚሆንበት ምንም ምክንያት የለም። ሴቶች ሲያደርጉ ስህተት፣ ወንዶች ሲያደርጉ ልክ ነው እያልኩኝ አይደለም። በተለይ በሴት ላይ በጣም ያስጠይፋል። ግን ሁለቱም አይፈቀድም፣ አያስፈልግም። ሰው ትዳር ከያዘ ትዳሩን አክብሮ መኖር ነው ያለበት። ሚራ እንግዲህ ሁለቱንም ነው በአንድ ያጣችው። ሮቤልንም ባሏንም ነው ያጣችው። አሁን እንግዲህ ሁለቱ ወንዶች አንድ ሴት ላይ ነው እንግዲህ እየተጣሉ ያሉትና ሮቤል እንግዲህ ብዙ ሲስተሞችን ፈጥሮ ሉሃናን ከአድናን ለመውሰድ ያላደረገው ነገር የለም። የውሸት ቴክስት ጽፏል። በባለፈው እንደተመለከት ነው እህትሽን ሳራን የደበቃት እሱ ነው፣ እያስመሰለ ነው፣ እኔን ያስደበደበኝ እሱ ነው፣ ብቻ የሌሉ ውሸቶችን ፈጥሮ አድናን እሱ ጋር እንዲያድር አድርጎ ወንድሙ ነው እንግዲህ አድናን በጣም የዋ ነው ታምም ያለው በማለት እንግዲህ ሮቤል ሳይታመም እኔ ጋ ሰው እንዲያደር ፈልጋለሁ፣ እያቃዠኝ ነው፣ ሰው እኔ ጋ ይደር በማለት ሉሃና እኔ ልደር ስትል አይ አንቺ እንድታደሪ አልፈልግም ማለት። ምክንያቱም ሉሃና ሮቤል ጋር አደረች ማለት ሮቤል ስለሚፈልጋት ችግር ይፈጥራል። ሉሃናን ደግሞ አድናን ያፈቅራታል። ስለዚህ የሚያፈቅራት ሴት አሳልፎ ለወንድሙ መስጠት አይችልም እና ያንን ስላሰበ በቃ አንቺ አተኝም እኔ ተኛለሁ ነው ያለው። ወንድሜ ነው ብሎ እንግዲህ ዝም ብሎ ራሱን ጥሎ ዘና ብሎ ለዛውም ቁጭ ብሎ ነበር ሲያንቀላፋ የነበረ። በዛን ሰዓት ታዲያ ስልኩን ወስዶ ነው ወደ ራሱ ስልክ ነው እንግዲህ ሮቤል ወደ ሮቤል ስልክ በሉት ወደ ራሱ ስልክ ነው ቴክስቶች ሲጽፍ የነበረው እና እነዛን ቴክስቶች ወዲያውኑ ጽፎ ከጨረሰ በኋላ ይሄው አድናን ይሄንን ሁላ ቴክስት ጽፎልኛል፣ ይሄንን ላንቺ የማሳይበት ጊዜ አልነበረኝም፣ ስለዚህ አሁን ላንቺ ላሳይሽ መጣው ብሎ በሌሊቱ ነው አድናን ተኝቶ ባለበት እንግዲህ ወጥቶ የውሸት ቴክስቱን ያሳየው። ምክንያቱም ሁለቱን ለማጣላት የተጠቀመው ዘዴ ነው። መጀመሪያም ሳይደበደብ እዛ ቤት ተደበደብኩኝ፣ ሌቦች መንገድ ላይ አግኝተው ደበደቡኝ በማለት እንግዲህ ወደ ቤት ገብቷል። ይሄን ዘዴ የፈጠረው
አድናን ከቤት ስላባረረው ወደ ቤት የሚገባበትን ዘዴ ፈልጎ ነው። በዚያ እንደዛ ብሎ ገብቷልና ሁለቱን እንግዲህ አጣልቷቸዋል። ሎሃና ይሄንን ስታይ በጣም ነው ያመነችው። ወዲያው እንግዲህ ስልክ ተቀብላ በባለፈው ክፍል እንደተመለከትነን የአድናንን ስልክ ተቀብላ መደወል ፈልጌ ነው እኔ ባላንስ የለውም ብላ የተቀበለችው። እንግዲህ ንጹህ ስለሆነ እሱ ምንም የሚያውቀው ነገር በስልኩ ቴክስት እንደተጻፈ አያውቅም። ምንም ያየው ነገር የለምና ሰጠ ስልኩን። ከዛ በኋላ ሮቤል ያያል፣ ይመለከታል። ቀጥታ ሮቤል ምን ያደርጋል? ለሰዎች የአድናንን ቁጥር ይሰጥና እዚህ ስልክ ላይ ደውላችሁ ብር እንድታስገባለን እንፈልጋለን። በደንብ አድርገን ደብድበነዋል፣ ወንድምክን እንዳዘዝክን አድርገናል። እንግዲህ የውሸት ታሪክ ፈጥሮ አሁንም ሌላ ታሪክ። ስልኩ ተደውሎ ሲነሳ ሎሃና በጆሮዎቿ አዳምጣለች ማለት ነው። እውነት ነው ማለት ነው። እንግዲህ እንድታረጋግጥ ነው። እዚህ ጋር ምን እንረዳለን? ሰው በውሸት የሰውን ህይወት እንዴት አድርጎ መመጥበጥ እንደሚችል ነው። እና በህይወታችን ሰው መጥቶ ቢያጣላን መቼም በትዳር ለሚኖር ሰው በጓደኝነት ይሄ ትዳር የማይቀር ነገር ነው እና ሁሉም የራሱ የሆነ ላይፍ አለው። በዛ በህይወታችን ውስጥ ሰው ሲመጣ እንደዚህ ሶስተኛ ሰው መጥቶ ትዳራችንን ሲበጠብጥ በምን መንገድ ነው የምንወጣው ካለን እንግዲህ በጣም ልናስተውል ይገባል። እዚህ ጋር አስተዋይ ካልሆነ የሚነገረንን ነገር ሁላ እውነት ነው ብለን የምንቀበል ከሆነ የለፋንበትን ትዳር የለፋንበትን ጓደኝነት ብዙ ነገር ልናጣ እንችላለን። እና ሎሃና እንግዲህ በአንዴ እውነት ነው ይመስላት። በእርግጥ እውነት ነው የሚመስለው እና እዚህ ጋር አድናንም በአንዴ ነው የተቀየመችው። እንዴት ከኔ ጀርባ ሆኖ እንደዚህ የዋ መስሎ ያጃጅለኛል፣ እንዴት በእኔ ይጫወትብኛል በማለት በአንዴ ግልብጥ ብላ ወደ ሮቤል መጣች። ሮቤል እንግዲህ የሚፈልገው እቅዱ ስለሆነ እቅዱ ተሳካለት ማለት ነው። ጭራሽ ከዚህ በኋላ እኔ ነኝ ሮቤልን የምንከባከበው ሮቤልዬ ምናምን ማለት ጀመረች። ሮቤል እውነተኛ ሰው አድርጋ